ዳዊት ቀተለ ብእሴ ብንል አሁን ዳዊት ሰውን ገደለ ማለት ነው። ስለዚህ አሁን እዚህ ጋር ብእሴ የሚለው ሰውን ለማለት ሆኖልናል። እንግዲህ ገቢር ማለት ምን ማለት ነው ብለን ስንነሳ ገቢር ግስ እና ቃል የሚባል አለ። ገቢር ለብቻው ግስ አለ። ከዛ ደግሞ ገቢር ቃል የሚባል አለ። ገቢር ማለት በራሱ እንግዲህ ለግስ ሲሆን ይሄ ስም ትርጉሙ ገቢር ግስ ማለት ተሳቢ የሚፈልግ ግስ ማለት ነው። ተሳቢ ማለት ደግሞ ራሱን ችሎ እንደምታውቁት በአማርኛ ሲተረጎም ን የሚል ፍቺ የሚኖረው ማለት ነው። ለምሳሌ እንዲሆናችሁ ልብን ብንል ን የሚል አለው። ሰውን ብንል ን የሚል አለው። ውሃን ብንል ውሃ ከሚለው በተጨማሪ ን የሚል አለው መጨረሻ ላይ። እንደዚህ አይነት የመሳሰሉት ን የሚል ትርጉም ይዘው የሚተረጎሙ ቃላት ተሳቢ ይባላሉ ማለት ነው በአማርኛችን። ስለዚህ ተሳቢ ስንል ይሄ ከሆነ እንዲህ አይነት ን የሚል ትርጉም ሊኖረው የሚችል ቃል ይዞ መምጣት የሚጠበቅበት እንዲህ አይነት ቃል የሚፈልግ ግስ ምን ይባላል? ገቢር ግስ ይባላል ማለት ነው። ስለዚህ ገቢር ግስ ማለት ተሳቢ የሚፈልግ ግስ ማለት ነው። ስለዚህ ገቢር ግስ ስንል ተሳቢ የሚያስፈልገው ግስ ማለት እንደሆነ መያዝ ይኖርባቸዋል ማለት ነው። ለምሳሌ ገቢር ግስ የሆነ ቀተለ ብንል ገቢር ግስ ነው። ለምን? ትርጉሙ ገደለ ማለት ነው። ገደለ ማለት ነው። ምንን ይላቸዋል ማለት ነው። ምንን፣ ማንን የሚል ጥያቄ ምላሹም ደግሞ እንትንን፣ እገሌን የሚል ምላሽ የሚጠይቅ ግስ ገቢር ግስ ይባላል። ለምሳሌ ቀተለ ትርጉሙ ገደለ ማለት ነው። ገደለ ብዬ ብነግራችሁ መነ ወይም ማንን፣ ምንተ ወይም ምንን ብላችሁ ጥያቄ ያስነሳል ይሄ ግስ። እንዲህ አይነት ግስ ገቢር ግስ ይባላል ማለት ነው። በልአ ብንልም በላ ማለት ነው። በልአ ብለን ዝም ብለን ግልጽ አይሆንም። ምንን ወይም ማንን ይላል ማለት ነው። ስለዚህ ለእሱ ምላሽ ያስፈልገዋል። ምላሹ ተሳቢ ይባላል። ይሄ ራሱ ግሱ ደግሞ ገቢር ግስ ይባላል ማለት ነው። ጸሐፈ ብንል ደግሞ ጻፈ ምንን፣ መጽሐፍን ነው ምንድን ነው የሚል ጥያቄ ያስነሳል። እንዲህ አይነት ግስ ገቢር ግስ ይባላል ማለት ነው። ሰተየ ብለን ጠጣ ማለት ነው። ስለዚህ ምንን የሚለው ጥያቄ ስለሚነሳ ምላሽ ያስፈልገዋል። በዚህ ጊዜ ተሳቢ ያስፈልገዋል እንላለን ማለት ነው። ስለዚህ ገቢር ግስ ማለት በአረፍተ ነገር ውስጥ ሲገኝ ተሳቢ ወይም ን የሚል ትርጉም ያለው ቃል የሚፈልግ ማለት ነው በግዕዝ ቋንቋ ትምህርታችን። ሌላው ገቢር ቃል ስንል ደግሞ ገቢር ቃል ማለት ደግሞ ለዚህ ወይም ተሳቢ ማለት ነው በተዘዋዋሪ ለዚህ ለገቢር ግስ የሚሳብለት ቃል ገቢር ቃል ይባላል ማለት ነው። ለገቢር የሚችል ቃል ማለት ነው። ስለዚህ ተሳቢ መሆን የሚችል ማለት ነው ባጭሩ። ለምሳሌ ሰብአ ይላል ሰውን ማለት ነው። ህብስተ ይላል እንጀራን ማለት ነው። መጽሐፈ ይላል መጽሐፍን ማለት ነው። ማየ ይላል ውሃን ማለት ነው። ሰው እና ሰውን ይለያያል። እንጀራ እና እንጀራን ይለያያል። መጽሐፍ ማለትና መጽሐፍን ማለት ይለያያል። ውሃ ማለትና ውሃን ማለት ይለያያል። ስለዚህ እነዚህ በሙሉ ገቢር ቃል ይባላሉ። በአረፍተ ነገር እንመለስባቸዋለን። ገቢር ግስና ገቢር ቃል የሚባለው ይሄ ከሆነ ለምሳሌ ገቢር ግስ በተጨማሪ አንድን ግስ ስታዩት ገቢር ግስ መሆኑን እንዴት እንደምታውቁ ይሄ ነው ማለት ነው መስፈርታችሁ። ለምሳሌ እዚህ ጋር ያሉ ግሶችን እንመልከታቸው። ገቢር ግሶች ናቸው። ለምሳሌ ቀደሰ ይላል ምን ማለት ነው? ትርጉሙ አመሰገነ ማለት ነው። ወይም ለየ፣ መረጠ ማለት ይሆናል። ማንን፣ ምንን። አሁን ቀደሰ ብለን አመሰገነ ካልን አመስጋኙ ማንን ነው ያመሰግነው የሚል ጥያቄ ያስነሳል ይሄ ግስ። ስለዚህ ገቢር ግስ ነው። ለምሳሌ ምላሻችሁ አምላክን ሊሆን ይችላል። አመሰገነ ያላችሁት አምላክን ሊሆን ይችላል፣ ሰውን ሊሆን ይችላል። ሰረቀ ብንል በእሳቱ ሰ ስለሆነ የተጻፈው ሰረቀ ማለት ነው። ምንን፣ ገንዘብን ነው፣ ልብስን ነው፣ ሀሳብን ነው የሰረቀው ወይስ ማንን ሰረቀ? እገሌን ነው እገሊትን ነው የሚል ጥያቄ ያስነሳል ማለት ነው። ይሄ ገቢር ግስ ይባላል ማለት ነው። ዘረወ ብንል በተነ ማለት ነው። ምንን በተነ፣ ምንን በተነ የሚል ጥያቄ ያስነሳል። እንደነዚህ አይነት ግሶች ገቢር ግሶች ይባላሉ ማለት ነው። ምን ይፈልጋሉ? ተሳቢ ይፈልጋሉ። ስለዚህ መማር ያስፈለገን ለመሰላችሁ አሁን በአማርኛችን ለምሳሌ አበበ እንጀራ በላ፣ ውሃ ጠጣ፣ ሰው ገደለ እያለን እንጠቀማለን። በግዕዝ ግን
በግዕዝ ቋንቋ ውስጥ ውሃ ጠጣ፣ እንጀራ በላ፣ ሰው ገደለ እንዲህ ማለት አንችልም። ለምን? ን እየጨመርን መሆን አለበት ገቢር ግስ ከሆነ ማለት ነው። ስለዚህ እሱም በአረፍተ ነገር የምንመለስበት ይሆናል። ሌላው የምንመለከተው ባለፈው እንደተማማር ነው እንግዲህ 7 ቀለማት ወይም ሆሄያት አሉ በፊደላት ውስጥ። እነሱም ማን ናቸው? ግዕዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ የሚባሉት። እነዚህ 7ቱ ወደ ጎን እያንዳንዱ ፊደላት ምሉአን የሚባሉት ፊደላት ከሀ እስከ ፐ ያሉት ሀ ብለን ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ እያልን እንዳላቸው አይተናል። ለገቢር የሚሆኑ ቃላት የሚለዩት አንደኛው በመጨረሻቸው ነው። አሁን ግሶችን አየን። ቃላቱ ደግሞ ተሳሃቢ መሆን የሚችሉት ወደ ገቢር ግስ መሳብ የሚችሉት ወይም ን የሚል ትርጉም የሚሰጣቸው ግሶች ሳይሆኑ ቃላት ወይም ስሞች፣ ዘሮች ማለት ነው። እነሱ ለገቢር የሚሆኑት በእነዚህ የጨረሱ ናቸው። የመጀመሪያው በግዕዝ ማለት ለምሳሌ ማየ የሚለውን ስናይ የግዕዝ ናት፣ መጨረሻዋን ነው የምናየው። በራብዕ ነው የጀመረው። ማ ራብዕ ስለሆነ እኛ መጀመሪያው አይመለከተንም፣ መጨረሻውን ነው የምንመለከተው። ስለዚህ ማየ ስንል የግዕዝ ነው። ስለዚህ ውሃን ማለት ይልልናል ማለት ነው። ስለዚህ ሌላ ሰማየ ብንል ሰማይን፣ ምድረ ብንል ምድርን፣ ሰብአ ብንል አ መጨረሻው ሰውን፣ መጽሐፈ ስንል ፈ የሚለው ግዕዝ ስለሆነ መጨረሻው ግዕዝ የሆነ ቃል የመጀመሪያው መስፈርት ነው ማለት ነው። ተሳሃቢ ለመሆን በአረፍተ ነገር በደንብ እናየዋለን ወደ በኋላ ላይ ማለት ነው። ሌላው በሐምስ የጨረሰም እንደዚሁ ን ተብሎ መተርጎም ይችላል። ወይም ወደ ገቢር ግስ ምንን ብሎ ለሚጠይቅ ግስ ምላሽ ይሆናል ማለት ነው። ለምሳሌ ሐምስ ማለት 5ኛ ፊደል ማለት ነው። ብእሴ ስንል ሴ ሐምስ ናት። ብእሴ መጨረሻዋን ስናይ ሴ ሐምስ ናት። ስለዚህ አሁን ሰውን ማለት ይሆናል። ቀተለ ብእሴ ብንል በምሳሌ እናየዋለን። ሰውን ማለት ነው። ሰውን ገደለ። ስለዚህ ሐምሴ ሆነ። ቀታሌ ብንል ገዳይን፣ ጸሐፌ ጸሐፊን፣ መጋቤ መጋቢን እያልን በሐምስ የጨረሰም ለገቢር ቃል ወይም ለተሳቢ ይሆነናል ማለት ነው። ሳብዕ የሆነም እንደዚሁ ይሆነናል። ሳብዕ ማለት ደግሞ 7ኛ ማለት ነው። ጸሎቶ ስንል አሁን ቶ ሳብዕ ናት። ስለዚህ ጸሎቶ ስንል ጸሎቱን ማለት ነው። ይሄ ቶ ሳብዕ ስለሆነ ለተሳቢ ይችላል። ጸሎቱን ማለት እንችላለን ማለት ነው። እንደዚህ እያለን ለገቢር የሚሆኑትን ካየን እስኪ አረፍተ ነገር እንስራባቸው። አሁን አረፍተ ነገር እየሰራን እንመልከታቸው። ለምሳሌ የመጀመሪያው አንደኛ ገቢር ግስ ይኖራል። ሁለተኛ ደግሞ ለገቢር ግሱ የሚሳብ ገቢር ቃል ወይም ተሳቢ አለ ማለት ነው። ለምሳሌ ዳዊት ቀተለ ብእሴ ብንል ዳዊት ባለቤት ነው ማለት ነው። የአረፍተ ነገሩ ባለቤት ነው። ቀተለ ስንል ደግሞ ግስ ነው፣ ማሰሪያ አንቀጽ ይባላል። ቀተለ የሚለው ግን ገቢር ግስ ነው በቅድሙ አረዳድ ማለት ነው። ምን ስለሚል ዳዊት ገደለ ብዬ ዝም ብላችሁ አሁን ምሉእ ሐሳብ አይሆንም። ለምን? ምንን ማንን የሚል ጥያቄ በውስጣችሁ ይነሳል። ለዚህ ምላሽ የሚሆነው ነገር ደግሞ ብእሴ ቅድም እንዳልነው ለገቢር መሆን ስለሚችል ዳዊት ቀተለ ብእሴ ብንል ዳዊት ሰውን ገደለ። ሰውን ን የመጣችው ብእሴ የሚለው ላይ ነው። ስለዚህ ሴ ሐምስ ናት። በእንደዚህ የጨረሰ ቃል ለገቢር ቃል ወይም ለተሳቢ ይሆናል ብለናል። ስለዚህ ዳዊት ሰውን ገደለ ነው እንጂ ሰው ገደለ አንልም ማለት ነው። ሰው ቢሆን የምንለው ብእሲ ነበር የምንለው። ሶስና ሰተየት ማየ ሁለተኛው ላይ ያለው ማለት ነው። ሶስና ሰተየት ማየ ስንል ደግሞ ሶስና ውሃን ጠጣች ወይም በአማርኛችን ሶስና ውሃ ጠጣች ማለት ነው። በግዕዝ ግን ሶስና ውሃ ጠጣች ብንል ሶስትና ሰተየት ማይ ይህ ነበር የሚሆነው። ነገር ግን እንደሱ መሆን አይቻልም። ለምን? ሰተየት የሚለው ምንን ብሎ ጥያቄ ስለሚያነሳብን ማየ ብለን ውሃን የሚል ምላሽ መስጠት አለብን። ሶስተኛው ዘካርያስ ፈጸመ ጸሎቶ እንላለን። ዘካርያስ ጸሎቱን ጨረሰ። ፈጸመ ማለት ጨረሰ ማለት ነው። ምኑን ጨረሰ? ምን ጨረሰ ቢለን ጸሎቱን እንላለን ማለት ነው። ስለዚህ ቶ ሳብዕ ያልነው የቅድሙ እንደዚህ ሲሆን ነው ማለት ነው። አነ በላይኩ ህብስተ እኔ በላሁ። በላይኩ ማለት በግስ አቀየር ባለፈው አይተናል። ኩ ከተጨመረ በአነ የተነገረ ግስ ነው። አነ በላይኩ ካልኩ እኔ በላሁ። ምንን? እኔ በላሁ ብላችሁን ግልጽ አይሆንም። ምንን ትላላችሁ? እንጀራን ነው? ዳቦን ነው? ምንድን ነው የበላኸው? ስለዚህ ህብስተ ብዬ እንጀራን እላለሁ እንጂ ህብስት ብዬ አነ በላይኩ ህብስት ማለት አልችልም። እኔ እንጀራ በላሁ አይቻልም ማለት ነው። እንጀራን በላሁ ማለት አለብን። ንጉሥ መርሃ ሀገረ ንጉሥ መራ ምንን?
ሀገርን ሀገር መራ አይባልም ማለት ነው። ስለዚህ ንጉሥ መርሃ ብዬ ሀገር ማለት አልችልም። ንጉሥ መርሃ ሀገረ ብዬ ንጉሥ ሀገርን መራ ማለት ነው የሚኖርብኝ ማለት ነው። ሌላው እንግዲህ ተገብሮ ግስ